ፍቅርሽ ሆዴ አትራቂኝ በኔ ሞት አይብዛ መንደዴ ያስታርቀን መውደዴ አለመናይን ስሜ ይቅርታሽ ይድረሰኝ ጥፋቴን ለመርሳት እኔ አቅም አነሰኝ ልቤ የወቀሰኝ ከትዝታሽ ነዳድ አልዳነም አንጀቴ አንቺን ካጣ ወዴት ተጨንቋል ስሜቴ አልበላም አልጠጣም ብያለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ የዕድሜ ጧት ማታ በትካዜ ገፋው አጣሁት ሰላሜን አንቺን ስላስከፋው ያለውን እጅ ያለው መጪው ካልከበደኝ ጸልይልኝ ፍቅርሽ እንዳያሳብደኝ ላንቺ ብላኝ እንጂ አልላል ተመቼ ላንቺ ብላኝ እንጂ አልላል ተመቼ እወዳታለሁ ማለት አይሰለች እወዳታለሁ ማለት አይሰለች ተራዬን ብነሳ ልበር እንደገድ በመርጠው መራቆን በቀናይ መንገድ ስትሄጂ ቢከፋኝ ስሞታ ላሰማ ተለየሽኝ ብዬ ዛሬ አንቺን አላማ ክፉሽን አውርቼ አልኖርም ሲቆጭ ቅናት ነው ጠላቴ ሚያነጫንጭ ዳር እስከ ዳር ብዙ ልክሽን አላለ ልርሳሽ ብል መንፈሴ ሰው ማያረግ እንባዬን ባፈሰ አፍ ላይ ደቀኑበት የኔ ቃላት ናቸው እኔን የቀኑበት አይኔን እየረሳ በዛፍ በቅጠሉ ጥብስል ሳያርጎኛል ካንቺ መነጠሉ ትካዜን አጥምደው ምንም ቢፈዙበት ያየውበታል እንጂ ፈራ ይዙበት እባክሽ እባክሽ ታረቂኝ ታታስጨንቂኝ እባክሽ እባክሽ ታረቂኝ ታታስጨንቂኝ ልቦናሽ ከኔ አካል ይርቅ መወሰኑ ጠፍቶብሽ ሆኖ የመቻል ወሰኑ አንድም ጸጽቶኛል ለሱ በይኝ ይቅር አይለምደውም ጥፋት ሰው ሲቀጣው ፍቅር ልቦናሽ ከኔ አካል ይርቅ መወሰኑ ጠፍቶብሽ ሆኖ የመቻል ወሰኑ አንድም ጸጽቶኛል ለሱ በይኝ ይቅር አይለምደውም ጥፋት ሰው ሲቀጣው ፍቅር ምነው በትዝታ ሁሌ እንደምመኝሽ ከጉጉቴ መረን ተቀምጠሽ ባገኝሽ እኔ አዳኝ አይደለም አላልም በጫካ ምንሽሬ ባነው ሕልሜም ባይሳካ ብዙ ማልቀስ ባዳም ባይለመድ እንኳ በአንቺ ሐዘን ልቤ ላይ ስጥያለሁ ድንኳን
ብትሰባብረኝ ምድር ላራጣት አብረን ኑርና እስኪያመኝሽ ልጥፋ ቀራንዮ ሚስማ ጎልጎታ ሚወቅ አይረዳን ምሕረቱ እኛ ሳንታረቅ ባይጻፍም ሰዓት ለዓለም መጨረሻ ቀን ማጣት ምጽአት ነው አንቺ መመለሻ እባክሽ እባክሽ ታረቂኝ ታታስጨንቂኝ እባክሽ እባክሽ ታረቂኝ ታታስጨንቂኝ አታላይ 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 ኖርሃል ለካ ሰባይ 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 በጣም ጨካኝ ነው ጨካኝ ነው በፍቅር የቀለደ ክፉ ነው በጣም ጨካኝ ነው ጨካኝ ነው በፍቅር የቀለደ ክፉ ነው እዳው ገብስ ነው እርግፍ አርጎ መሄድ አንተ ነው በጣም ጨካኝ ነው ጨካኝ ነው በፍቅር የቀለደ ክፉ ነው በጣም ጨካኝ ነው ጨካኝ ነው በፍቅር የቀለደ ክፉ ነው እዳው ገብስ ነው እርግፍ አርጎ መሄድ አንተ ነው እዳው ገብስ ነው እርግፍ አርጎ መሄድ አንተ ነው ደክሜ ለፍቅራችን ነበር ያለኝን እንዳቅሜ በቃል ስመካ ስኩራራ ለካስ የሰው ልቡ አይገኝምና እምነት አጉዳይ እምነት አፍራሽ የመሆንህ ሳላውቀው ለካ በከንቱ ነበረ በአንተ ፍቅር ምጨነቀው እምነት አጉዳይ እምነት አፍራሽ የመሆንህ ሳላውቀው ለካ በከንቱ ነበረ በአንተ ፍቅር ምጨነቀው አታላይ 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 ኖርሃል ለካ ሰባይ አታላይ 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 ኖርሃል ለካ ሰባይ በጣም ጨካኝ ነው በፍቅር የቀለደ ክፉ ነው በጣም ጨካኝ ነው በፍቅር የቀለደ ክፉ ነው እዳው ገብስ ነው እርግፍ አርጎ መሄድ አንተ ነው እዳው ገብስ ነው እርግፍ አርጎ መሄድ አንተ ነው
ዳግሜ ባልማዝና በቁ ፍቅሬን ያለወጥኩት ፍቅሬን ያለወጥኩት አየህ ላንተ አልነበረም ወይ የቆንጆ ቀርፋፋ ስምን ያተረፍኩት እምነት አጉዳይ እምነት አፍራሽ የመሆኔ ሳላውቀው ለካ በከንቱ ነበረ ባንተ ፍቅር ምጨነቀው እምነት አጉዳይ እምነት አፍራሽ የመሆኔ ሳላውቀው ለካ በከንቱ ነበረ ባንተ ፍቅር ምጨነቀው አታላይ 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 ኖርሃል ለካ ሳባይ 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 እሺ መሳፍንትና አልማዝ እንግዲህ ሁለተኛ ራውንድ ላይ ተገናኝተናል። ከመሳፍንት ልጀምር። የማዲንጎን እባክሽ ታረቂኝ በጣም ግሩም ምርጫ፣ በጣም ግሩም አቀራረብ ነው። በነገራችን በጣም ልብ የሚጠይቅ ምርጫ ነው። ይሄንን መድረክ ላይ በዚህ አንተ ባቀረብክበት ደረጃ ማቅረብ በራሱ ደግሞ በጣም ሌላ ሌቭል ነው። ምን ነበረ በጣም ስጋት አድሮብኝ የነበረው ይሄን ሙዚቃ እንደምትጫወት ሳውቅ ማዲንጎ የተለያዩ ድምፃውያንን ወስዶ የሁሉንም ፍሌቨር እያደረገ ነው አይደለም የተጫወተው። ሶ አንተም ወደዛ ተስበህ በእነሱ አይነት ድምፅ ታደርግ ይሆን ብዬ በጣም ስጋት አድሮብኝ ነበር። ምክንያቱም ሁልጊዜ የምናነሳው ሀሳብ አላለ በራሳችሁ ድምፅ ይሁን መፍጠር ያለበት የፋና ላምሮት አንዱ ዓላማ እናንተን ፕሮዲዩስ ማድረግ እናንተን መፍጠር ስለሆነ በሙዚቃ ውስጥና ስትቀያየር የዜማ ሀሳቦቹ ወደ ታች ሎው ላይ የሚዜሙት ሚድ ላይ ሃይ ላይ የሚዜሙት በሙሉ ባንተ በራስህ በመሳፍንት ድምጽ ነው ስንሰማ የነበረውና ይሄ አሜዚንግ አልተሸወድክም። ሶ ኦሪጂናሊ ያ ኮሜርሻል ነው ሌላ ፐርፐዝ ኖሮት የተሰራ ሙዚቃ ነውና ወደሱ ሳትወሰድ በራስህ ቨርዥን በራስህ መንገድ ያቀረብክበት መንገድ በጣም የሚያስጨበጭብ ነው። ያስጨበጭብ ዛሬ መቼም በቃ ቆርጦ የተነሳው ይሄ ልጅ የታችኛውን የድምጽ ክፍል ውበቱን ሊያሳየን ነው እና ደግሞ ኢሞሽን የሚባለውን ነገር የሚገልጽለትን ነገር ነው በጣም ይዞ የመጣው ብዬ እያሰብኩኝ ነበረ። ሁለት ጊዜ ሁለቱንም ዙር ያመጣቸው ነገሮች እነዚህን ሀሳቦች በደንብ ስለሚፈልጉ ማለት ነውና ሎው ጋር በጣም በቃ የሚገርም ነው። ፍሬዚንጉ በጣም ግሩም ነበረ። ከኢሞሽን ወይም ከስሜት ጋር በተያያዘ ለማድረግ ስትሞክር የነበረው ነገር በጣም የሚደንቅ ነው። በጣም ብዙ ነገሩ በጣም ቆንጆ ነው። ይሄ ሙዚቃ አሬንጅመንት እንግዲህ እንደሰማ ነው ብዙ የሙዚቃ ግርግር የለውም አይደለም። ትንሽ ነገር ሉፕ ያደርጋል። ሶ ሙሉ ሬስፖንሲቢሊቲው ድምጻዊ ጋር ነው። ሶ የዳይናሚክስ ጉዳይ፣ ልዩነት የመስጠት ጉዳይ፣ የማስዋብ ጉዳይ በቃ ሙዚቃ ሳይኖረው በድምጽ ብቻ የተዜማ አይነት አሬንጅመንት ነው ያለውና በጣም ግሩም አድርገን የተወጣው። ሁሉ ጊዜ በጣም ብዙ የዜማ ቫራይቲ ያለው በጣም ወደ ላይ የሚወጣ በጣም ወደ ታች የሚወርድ ቴክኒካሊ በጣም ብዙ የሚፈትን ምናምን ብቻ ውድድር ላይ መምጣት እንደሌለበት ይሄ ያንተ ፐርፎርማንስ ያሳያል። እነዚህን ታች ላይ በጣም ቅዝቅዝ ብለው ሎፒቹ ጋር ትኩረት የሚያደርጉ ዜማዎችም በጣም ፈታኝ እንደሆኑ ከዚህ ማወቅ ይቻላል። እኔ በጣም ደስተኛ ነኝ። ከቅኝት ጋር በተያያዘ ብቻ ትንሽ ወጣ ገባ የሚሉ ነገሮች ይሰማሉ። ከዛ ውጪ መሳፍንት ዛሬ በጣም ግሩም ነው ፐርፎርማንስ። አልማዝ የጸደኒያ ናታ ላይ እኔ አሁን በጣም ስገረም የነበረው ነገር this is your music በቃ ያንቺ አይነት ሙዚቃ ይሄኛው ነው። ለምንድን ነው ያልሆነ ነገር ውስጥ ገብተሽ የምትታገዩ? እኔ እሱ ክሊር አልሆነልኝ። ምርጫ ብቻ ማስተካከል ነው አንቺ የሚጠበቅብሽ። ብዙ ምክር አያስፈልግሽም። ስለ ሙዚክ ያለሽ አንደርስታንዲንግ፣ ስሜትሽ፣ ፊሊንግ ሁሉ ነገር በጣም ናይስ ነው። የሚስማማሽ ውስጥ እንደዚህ በጣም ነፃ ሆነሽ እኛም በጣም ኢንተርቴይን እያደረግን አንቺም ስታዘሚ በቃ በውበት መዚህ የምችውን ነገር ማምጣት እየቻልሽ ያንቺ ታይፕ ያልሆነ ነገር ውስጥ ፕሊዝ አትግቢ። ሁላችንም የሆነ የራሳችን ተፈጥሮ አለን አይደል? እዛ ነው እኛ ፊት የምናደርገውና ያልሆነ ነገር ውስጥ ስንገኝ ስህተት የሚሆነው።
ስለዚህ እወቂው የተፈጥሮ ነገርሽ ያለውን ምን አይነት ነገር ነው ያለኝ ከምን አይነት ታይፕ ጋር ይሄዳል ምናምን የሚለውን ነገር እወቂ። ስለዚህ አንቺ እሱን ብቻ ማሰብ ነው የሚጠበቅብሽ። በጣም ብዙ ነገሩ በጣም ግሩም ነበረ። ትንሽ ቅሬታዎች የምነግርሽ ከቅኝት ጋር በተያያዘ በጣም ብዙ ቦታ ጥሩ ነው። አንቺ የቅኝት በጣም እንዲ ችግር ያለብሽ ተወዳዳሪ አይደለሽም። ግን አልፎ አልፎ ትኩረት ካለ መስጠት ብቻ የሚከሰቱ ነገሮች አሉ። እነሱን ትኩረት መስጠት ነው። ትንሽ ወደ ፋልሴቶ ለመቀየር የሞከርሻት ቦታ ወይ በትክክል ሙሉ ለሙሉ ፋልሴቶ አልሆነምና ኮንፊደንስ የሌለው እርግጠኛ ያልሆነ አቀያየር ነው የነበረው እንጂ ቢሆን ኖሮ አርገሽው ቢሆን ኖሮ በደንብ እስኪሰማ ድረስ በቃ በሙሉ እርግጠኛ ስሜት ሆነሽ አርገሽው ቢሆን ኖሮ በጣም የሚገርም ሀሳብ ነበር እሱ ጋር ያሰብሽው። ግን ምን ይመስላል አሁን የተጫወትሽበት መንገድ ወደ ላይ የሚወጣውን ፒች አልደርስ ብለሽ ሽፍት አድርገሽ የሆነ ትግል ነገር መሰለ እሱ ጋር በጣም አርቲስቲክ ቲንኪንግ ነበር እሱ ጋራ። ፋልሴቶ ሪል በቃ በትክክል ፋልሴቶ የተዘመረ ቢሆን የተዘፈነ ቢሆን ኖሮ በጣም ውብ ነበር እሱ ጋርና የሆነ እንቁልልጭ ብለሽን ነገር አልሰጠሽንም። እኔ እንደዛ ነው የተሰማኝ። ከዛ ውጭ ያለው ነገር በጣም ግሩም ነው። አሁንም አደራ ምልሽ ግን ሙዚቃ ምርጫሽን በደንብ አስቢበት። ይሄ ልክ ነው ይሄኛው ሙዚቃ ሳስተዋል እያልኩ አይደለም። ልክ በዚህ መሰረት ሌሎቹንም ብታስቢበት መልካም ነው። ለወታቸው መልካም እድል። መሳፍንት ልዑል የማዲንጎ አፈወርቅን እባክሽ ታረቂኝ የሚለውን ዜማ ነው ይዘህ መጣኸው። በጣም ቆንጆ ምርጫ፣ በጣም ልዩ አድርገን የተጫወትከው። እኔ በጣም የደነቀኝ ነገር እንግዲህ ይሄ ቅብብል ነው የሚመስለው። ላይክ የተለያዩ ሰዎች እያዜሙ የሁለቱንም ካራክተር በደንብ ገብቶህ ማዜም ይጠይቃልና ያንን በደንብ አድርገህ ነው የተወጣኸውና በዚህ ልክ በወፍራም ድምጽ መቀለጽና ማሳመር መቻሉን በደንብ ያሳየበት ዘፈን ነው። ምንድነው ወፍራሙ ዜማ በጣም በብቃትና በውበት ነው የተጫወትከው። ትንሽ እኔ ተቀር ያለኝ ምንጋ ነው መሰለ ቆንጆ ነው የላይኛውንም የተጫወትከው ግን የመጀመሪያ ሀረጋት የመጀመሪያው ዜማ ላይ ሃይ ፒቹ ሲወጣ በጣም ይጮህና መልሶ ደግሞ የታችኛው ላይ ወረድ ይላልና ያንን በማይክ ማስተካከል ትችል ነበር። እዚህ ጋር የተጋነነ ድምጽ እንዳይሰማ ልክ የሚጮኸው ጋር ትንሽ ዝቅ አድርገህ መልሰህ ወደ አፍ ማስጠጋትን እንደዚህ አይነት ኤክሰርሳይሶች አንተ አሁን ትናንሽ ቴክኒካል ነገር ነው የሚቀር እንጂ በጣም ብዙ ነገሩ በጣም ቆንጆ ነው። ተመስጦ በጣም ጥሩ ነው። የሪትምና የእንዲ ከቅኝት ጋር በተያያዘ ብዙ የሚያስጠላ ነገር የለብም። ብዙ ተረድቶትህ በጣም ቆንጆ ነው። እኔ መቼም በእውነት አድንቄ ነው ያዳመጥኩትና በዚህ አዛዛም የተዜመውን ዜማ የተቀየመ እንኳን ቢሆን መታረቁ አይቀርም ብዬ ነው መጨረሻ ላይ ጻፍኩትና የእውነት በጣም ጥሩ ነበረ። በርታ። አልማዝ ሲሳይ የጸደኒያ ገብረ ማርቆስን አታላይ የሚለውን ዜማ ነው ያመጣሽው። በጣም ቆንጆ ዜማ ነው። አሁን ሜዳሽ ላይ ተገኘሽ። የምመርጪው ዜማ ምን ያክል ለምትጫወቹው ነገር አስተዋጽኦ እንዳለው ብሩኬ እንዳለውም እኔም እሱ ሼር አደርጋለሁ። የምትመርጪው ነገር በጣም ተጠንቅቀሽ ላንቺ የሚሆነውን እንድትመርጪ ለወደፊት እየመከርኩሽ አንዳንድ ቦታ የሆነ ጥንቃቄ ከመጉደል የሚመስሉ ለምሳሌ መጀመሪያ ላይ ከውጪ ገና ከመድረክ ጀርባ ሆነሽ ስገቢ አታላይ የሚለው ሶስተኛው አታላይ ተደናቅፎ ነበር። ልክ እንደሷ አይነት የቃላም መደናቀፍ አንድ ሌላም ቦታ አዳምጫለሁና የሆነ ድንገት ወጣ ብሎ ሀሳቡ መመለስ አይነት ነገር አለ። ጥንቃቄሽ አይለይሽ ለማለት ነው። ቃላቶች በሙሉ በሚገባቸው ልክ እንዲደመጡ እና እንትናቸውን ሪትማቸውን ጠብቀው ቃሉ በሪትም ውስጥ ነው አይደል ዜማ ውስጥ ያሉት። ስለዚህ ተመሳሳይ ሪትሚክ የሆነ ነገር እንዲሆን እሱን ተጠንቀቂ። ፋልሴቶ ጋር ያለኝ ነገር የኔ ማስተያየት ተመሳሳይ ነው፣ ግን የሞከርሽበት መንገድ በጣም የሚደንቅ ነው። ይሄ በጣም ልዩ የሆነ የዜማ መረዳትን የሚጠይቅ ነገር ነው። በጣም ደስ ብሎኛል። መጨረሻ ላይ ምን ነው ቸኩለሽ ነበር ለመውጣት? ሙዚቀኞቹ ሳይጨርሱ ሰላም ብለሽ አንቺ በቃ ልትወጪ ሁሉ አስበሽ ነበር። እንደዚህ አትኝ። በጣም ጥሩ ነው የምትጫወቹ። መድረኩ ያንቺ ነው። እስከ መጨረሻ ድረስ ምን እንደሚፈጠር አይተሽ ነው ለመውጣት ያለብሽ። በርቺ ለማለት ነው ፈልገው።
እሺ ብዙ ሀሳቦች ተነስተዋል። ትንሽ ምክራዊ ሀሳብ ነገር ላቅርብ። መሳፍንት በጣም ግሩም ምርጫ፣ አሁን ድንቅ አቀራረብ ነው፣ በጣም አሪፍ ነው። ግን እንዳስተያየት ከጠቀመ ሪት ስታይል የምንለውን ነገር ለምሳሌ ሬጌ፣ ፖፕ ምናምን አሉ አለ ችክችካ ምናምን ነው ሴክሴቶች እንደምንለው ሁለቱም ስሎ ዘፈን ባይሆን የሚል ለሚቀጥለው ሌሎቹም ድምፃውያን ይጠቅማቸዋል ይሄ ሀሳብ። ለምሳሌ አንቺሆዬ ቅኝት አቅርበህ ድጋሚ አንቺሆዬ ከምታመጣው ባቲ ብታደርገው ይሻላል አይደል? ስለዚህ በስሎ ብቻ ከምናይ ደግሞ ትንሽ ፈጠን ባለ ምናምን ነገሮችን ብታደርጋቸው የሚል ምክንያቱም ይሄን ስታይል በቃ ሳምንህናል ማለት ነው። በጣም ጥሩ ነበረ። አልማዝ አንበሳ በጣም አሪፍ ነው፣ በጣም አሪፍ ነበረ። አሁንም ብዙ ሀሳብ ስለተነሳ ትንሽ አስተያየት ልስጥሽ። ከዚህ በፊትም አንስቼዋለሁ እና ያው ከባንድ ጋርም ገና እየተለማመድሽ በአንድ ጊዜ ጥሩ ነው የመጣሽው፣ ግን አታላይ ከዛ ስትገቢ በጣም ይጮህ ነበር። ድምጽ ይሰማሻል አይደለ? ሁሌ ጆሮአችሁ ሞኒተር አድርጎ ላለው እና ማይክሮፎን ማራቅ ነው። ለምሳሌ ሳውንድ ማኑ እስኪቀንስ ቀንስላት በየሰዓቱ ልንለው አንችልም። ስለዚህ ራሳችሁ ጋር ማኔጅ ማድረግ ትችላለሽ። ሲጮህ ትንሽ አርቂ። ምክንያቱም አንቺ አሁን ቃና ላይና ውበት ላይ ነው። ለምን ፓወር አለው፣ ጉልበትሽ ኃይል አለው። እሱን ነገር በቃ እንዳትረሺ። አቅም ስላለሽ አንቺ ውበት ላይ ስሪ እና በተለይ ሁለቱም ጓደኞች አንስተውታል። በጣም የገረመኝ ለመጀመሪያ ጊዜ ነው ግን ይሄን ቴክኒክ የሰማሁት። እውነት በእውነት ነው። ምንድን ነው የሆነው? በአንድ መስመር ውስጥ በአንድ መስመር ግጥምና ዜማ ውስጥ እኮ ነው። አንዴ ኦክታቭ ወጣሽ ትወርጃለሽ፣ ፋልሴቶ አርቲፊሻል ድምፅ አለ እና እኔ ለመጀመሪያ ጊዜ ነው እንደዚህ አይነት ቴክኒክ። ይሄ ምን ያሳያል? ምን ያህል ያጣናሽ እንደሆነ ጥናት እያደረግሽ እንደሆነ በጣም ልምምድ እንዳደረግሽ ነው የሚያሳየው። ሁለቱም ዳኞች አድንቀው ስለሰጡ ግን በኮንፊደንስ አለማለትሽ ደግሞ አዲስ ቴክኒክ ነው። ያልቻልሽ ይመስላል ሲከብድሽ። ለምሳሌ ወይ የጥላሁን ገሰሰ ላይ የሚወጣውን ዘፈን በአርቲፊሻል ሲባል አይስኬድም አይደለ? የድምፃዊ መለኪያ ማለት አንቺ ያልሽበት መንገድ በጣም አሪፍ ነው። ዳኞቹም በጣም አደገኛ የሰላ ጆሮ ስላላቸው ማምለጥ አይቻልም እና እንደ ዘፈኑ አታላይ እንዳያስብልሽ ብትዩ ኖሮ በቃ ይሄ ብትዩ ኖሮ ብዙ ድምፃውያኖች ሊደነቁበት የሚችል በሌላም ዘፈን እንጠብቃለን ማለት ነው። በጣም ደስተኛ ነኝ። ለሁለታችሁ መልካም እድል። እናመሰግናለን ዳኞቻችን። መልካም እድል ይሁንላችሁ።